ፌዴሬሽን ምክር ቤት በ2016 በመዝገብ ቁጥር 120 የሰጠው ስለ ጥብቅና ውልን በተመለከተ የሰጠው አስገዳጅ ውሳኔ ያለ እሱ አጠር አድርገን እንመለከታለን። እንግዲህ ጉዳዩን አመጣጥ ተከራካሪ ወገን ጉዳዩ በጠበቃ አድርጎ እንዲከራከር የጥብቅና ውል ይፈጽማል ማለት ነው። በዚህ ጊዜ ጥብቅናው ከተፈጸመና የተወሰነ ርቀትም ሳይሄድ ጉዳዩ በእርቅና በድርድር ያልቃል። እንግዲህ በድርድርና በእርቅ ካለቀ በኋላ ጠበቃ ያቆመው ወይ ደግሞ ወካዩ አካል ለጠበቃው ጉዳይም በእርቅና በድርድር ስለጨረስኩኝ የምከፍልህ ገንዘብ የለም፣ ስለዚህ አልከፍልህም። የምከፍልህ ከሆነ ደግሞ ያው አጋጣሚ በ10% የ4 ሚሊዮን ቤት ስለነበረ 400,000 ብር በ10% እንድከፍል ጠበቃው ጠይቆ ስለነበረ ወይ ደግሞ ውሎ በዛ መልኩ የሚከፈል ስለነበረ 400,000 ብር አልከፍልም፣ ምከፍል እንኳን ቢሆን በርትዕ እንድከፍል የምከፍልህ ብሎ ላለመክፈል ክርክር ይገጥማል ማለት ነው። በዚህ ጊዜ ክርክራቸውን በፍርድ ቤት ካካሄዱ በኋላ ከወረዳ እስከ ሰበር ሰሚ ችሎት በርትዕ እንዲከፈል ተወስነዋል። ነገር ግን ጠበቃው ለፌዴሬሽን ምክር ቤት ጉዳዩን አቅርቦ ውል በውሉ መሰረት 400,000 ብር እንድከፈልና ወጪና ኪሳራ እንዲሁም ደግሞ ወለድ ከ9% ህጋዊ ወለድ ጋር እንድትከፍለኝ በማለት ጨምሮ ጉዳዩ ወደ ፌዴሬሽን ምክር ቤት ያቀርባል። ፌዴሬሽን ምክር ቤትም የሰበር ሰሚ ችሎቱን መዝገብ አፍርሶ ወይም ደግሞ መሰረታዊ የህግ ጥሰት አለበት ብሎ ውድቅ ካደረገ በኋላ ተከራካሪ ወገን ጠበቃ አቁሞ ክርክሩን ከጀመረ በኋላ ጉዳዩን በእርቅና በድርድር ቢጨርስ እንኳን የገባውን ውል በውል መሰረት ሊፈጽም ይገባል በማለት 400,000 ብሩንና በተጨማሪ ደግሞ ወጪና ኪሳራ፣ የዳኝነት እንዲሁም የትራንስፖርት እንዲሁም ደግሞ ከህጋዊ ወለድ ጋር እንድትከፍል ተደርገዋል ማለት ነው። ይህ የሆነው እንግዲህ የውልን ምንነት ባለማወቅ የተነሳ ነውና አንዴ ውል ከተዋዋልን በኋላ የውል በውላችን መሰረት ባለመፈጸም የሚያደርሰውን ጉዳት እንግዲህ ከ400,000 ብር በላይ ከሱ በላይ እንድትከፍል ተገዳለች ማለት ነው። ነገር ግን እስቲ ይሄ ውሳኔ በርትዕ እንዲወሰን ወረዳዊ እስከ ሰበር ሰሚ ችሎት የተወሰነው በርትዕ እንዲወሰን እሱን ሀሳብ እስቲ አንድ ሰው ያልሰራውን በተለይ ደግሞ 400,000 ብር ውሉ ከተፈጸመ በኋላ በድርድር ጉዳዩ ቢያልቅ በርትዕ መክፈሉን ጉዳይ እስቲ እንዴት ይታያል? እስቲ በፍትህ እና በርትዕ አንጻር